በረከትም ቆሞ መጓዝ ጀምሯል። እንግዲህ በረከት ካለበት ጤና ሁኔታ የተሻለ ደረጃ ደርሷል። ነገር ግን ብርቱካን አይተዋለች። ብርቱካን ሌላ ሴራ እያሴረች ባለ ሰዓት ይበልጥ ደግሞ መንቀሳቀሱ አስደንግጧታል። በረከትም ከዛ ሁሉ ስቃዩ ካለፈ በኋላ ግን ደግሞ ስለ ብርቱካን ለመጠየቅ በሞከረች ሰዓት በጣም ድንጋጤ ውስጥ ገብተዋል። ደግሞ ታሞ ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። እንግዲህ ዛሬ ሂሩት ድራማ ነው ማጋራችሁ። ብርቱካን አሁን ላይ በጣም ጭንቀት ውስጥ ገብታለች። ምክንያቱም በረከት ከዛ ህመም እንዳይነሳ ፍላጎቷ ቢሆንም ሌላኛዋ ዙፋን ደግሞ የበለጠ ስቃይ ሆናባታለች። እንግዲህ ዙፋን ለመግደል በሞከረችበት ሰዓት ዙፋን መድኃኒቱ እሷ ጋር ስለ ጣለችው፣ ነገር ግን ዙፋን በእጇ አግኝተዋለች። ያንን መድኃኒት ለማግኘት ያንን መርፌ በእጇ ለማስገባት በጣም ብዙ ነገር አድርጋ ነበረ፣ ግን ደግሞ አልተሳካላትም። ምክንያቱም ብርቱካን ያንን ነገር ቀድማ ዙፋን ይዘዋለች። ወደ ዶክተሩ ወስዳው ስለነበረ ያ ደግሞ እርግጠኛ ስለነበረች ዙፋንን መከታተል ጀምራ ነበረ። ዙፋን ያንን የምርመራ ውጤቱ በእጇ ይዛ ስትመለስ እንግዲህ እሷ እየተከታተለች ከኋላ ለማጥቃት ሞክራ ነበረ። ዙፋን ያደረገችውንም ነገር ግን ምንም እንኳን የዙፋን እጇ ላይ ያለ ወረቀት መውሰድ አልቻለችም ነበረ ብርቱካን። በዚህ መሀል ግን በጣም ተበሳጭታለች። እንግዲህ ዙፋን ከዛ ሁሉ ልገላት ለሁለተኛ ጊዜ የዙፋንንም ህይወት ለማጥፋት ስትሞክር እንግዲህ ስልኳ ጠርቷል። መከረኛዋ እህቷ ነበረች የብርቱካን ከባድና በጣም ሱሰኛዋ እህቷ ወደ ብርቱካን ስልክ ስትደውል እንግዲህ ዙፋን ተርፋለች። ዙፋን በዚህ ናክል ብርቱካን ትከፋለች ብላ ምንም ያክል በወንድሟ ብታቅም ግን እሷንም እንዴት አድርገኛለች ብላ በጭራሽ አላሰበችው ነበረ። በዛ ድንጋይ ጭንቅላቷ ልትላት በነበረ ሰዓት እንግዲህ ስልኳ ጠርቶ ነበረ። ያንን ስልክ እንግዲህ ዙፋንን ህይወቷን አድኗል። ህይወቷን ያዳናት አሁን ላይ የብርቱካን ስልክ እህቷ ሊሊ ነበረች። ስለዚህ ብርቱካን በዛ ጊዜ በጣም ተበሳጭታለች፣ ተናዳለች። እንግዲህ ወደ ቤትም ዙፋን ስትመጣ በጣም ደስተኛ ነበረች። የምርመራውን ውጤት ስታየው ግን ደግሞ ምኞትም ደስተኛ ነበረች። ከህይወታችን ትወጣለች ብለው ነበረ ያሰቡት። ስለ ብርቱካን ሁላቸውም የሚያስቡት የበለጠ ክፋት፣ አንደኛው ብትጨርስ ሌላኛው ክፋት እንደምታመጣ እርግጠኛ ስለነበሩ ነበር። በዚህ ሰዓት የምርመራው ውጤት እንግዲህ በእጇ ለማስገባቷ እህቷ የዛን ሰዓት ስትደውልላት ያልመለሰችው እህቷ ሊሊ በዛን ጊዜ መደወላ በጣም አናዷት ነበረ። እንግዲህ እቺ የተረገመች እያለች እህቷንም ስትረግም ነበረ። በዚህ መሀል ብርቱካን እንግዲህ ወደ ቤት ስትመጣ ዙፋን ስታያት ነበረ። በጣም ተበሳጭታለች። ጭንቀት ይዟት መኝታ ክፍሏ ላይ ግዴታ የሆነ ነገር ማድረግ አለብኝ ብላ ሌላ ክፋት ጀምራ ነበረ። በጣም በውስጧ ሌላ ክፋት ለመስራት ስትዘጋጅ ነበረ። እንግዲህ በዚህን ሰዓት ዙፋን እንግዲህ ምርመራ ውጤቱንም አሁን ላይ ለዶክተሩ የምርመራ ውጤትም ለፖሊስ አሳልፋ ለመስጠት ዝግጁ ነበረች። ግን ደግሞ አንድ ነገር ጋድቧት ነበረ። የእቴቴ ፍቃድ ነበረ። እቴቴ ካልፈቀደች ዙፋን ምንም ነገር ማድረግ ስለማትፈልግ እቴቴ ደግሞ ለዚህ ነገር ግዴታ ቃል መስጠት ነበረባት። ግን ደግሞ እቴቴን በምትጠባበቅበት ሰዓት ቀድማ ብርቱካን እርምጃ ጀምራለች። ወደ እህቷ ነበረ ለብዙ ጊዜ እህቷን አላቅሽም ያለቻት። እህቷንም ደጋግማ ስታስጨንቃት ነበረ። እንግዲህ እህቷ በጣም በሱስ የተጠመደችና ለማንም ግድ የማይሰጣት ነበረ። የበለጠ ደግሞ ብርቱካን ያሳየቻት እንክብካቤና ብርቱካን ለእህቷ ያላትንም አመለካከት ነበረ። ሊሊንም ስለሷ እንደ ቀልድ እያወራች የነበረው በፍጥነት እንድትመጪ ብላ ወደ ቤትም ጋብዛታለች። ነገር ግን በዚህ ሰዓት እኔ ቀስ ብዬ ነው የምመጣው፣ መጨናነቅ አልወድም ብላታለች። እንግዲህ ሊሊ በጣም መጨናነቅ እንደማትፈልግና እንደምትመጣ ትነግራታለች። ፈጥነሽ ነይ፣ ጉድ ሆኜልሻለሁ፣
ስለዚህ ውጤቱ እጇ ላይ ገብቷል። ልታሳስረኝ ነው ብላ ብርቱካን ፈርታለች። ይህንን ፍራቻዋ ደግሞ እህቷ ነቅታባታለች። እንግዲህ ብርቱካንና ሊሊ ሁለቱም የተቃራኒ ሀሳብ ነበረ የነበራቸው። እህቷ ሊሊ አንቺ ለዚህ ነገር እርግጠኛ መሆኗ አንቺስ ማድረግሽ ምን ሀሳብ አላት፣ ምን መረጃ አላት ብላ ነበረ ብርቱካንም ያረጋጋቻት። በዚህ ጊዜ ብርቱካን በጣም ደስ ብሏታል። እህቷ ባመጣችውንም ይህንን ምርመራ ውጤት ያንቺ ላይሆን ይችላል፣ ያንቺ እንደሆኑ በምን ማስረጃ አላት ስትላት የልብ ልብ ተሰምቷት ነበረ። ብርቱካንም በፍጥነት ይህንን ቃል ከሰማች በኋላ ዙፋን ፊት ሄዳ ትጎረራለች። በዚህ ሰዓት ግን ከእስር ቤት በፊት ለማየት እኔን ፈልገሽ ነበረ እያለቻት የነበረችው። ነገር ግን እሷ ደግሞ አንቺ እስር ቤት ምትይው ምንም ቃሌ አልገባኝም፣ ስለ እስር ቤት እያወራሽ ነው እና ምን እያልሽኝ ነው? ስለ እስር ቤት ምንድን ነው? እና እስር ቤትስ ለምን ምክንያት ገባለው ነበር ያለቻት። በዚህ ጊዜ ምንም እንዳልተፈጠረ ምንም ነገር እንዳልመሰላት ነበረ ስትናገር የነበረው። እንግዲህ አሁን ላይ ስለኔ ማስረጃ አለሽ ወይ ብላታለች። ስለኔ እንደዚያ ነገር ማድረግ ማስረጃ አለሽ ስትላት ዙፋን ተበሳጭታለች። እንግዲህ አሁን ላይ እህቷ ሊሊ በመከረቻት መሰረት እህቷንም በሱ ደስተኛ ሆና ነበረ። በረከት ጤናው በጣም ጥሩ ሁኔታ ሄደዋል። እንግዲህ ኤልሳንም ወደ እሷ ተጠግቶ እንግዲህ ላግዘሽ እያለ በአፉ መናገር ጀምሯል። ይህ ነገር ደግሞ አስደስቷቸዋል። ኤልሳም ዙፋን እስክትመጣ ደስተኛ ሆነ ነበረ። በረከት ከባለፈው ጤናው ከቀን በቀን ደስተኛ እየሆነ ነው ያለው። በመሀልም ግን በረከት እንግዲህ የበለጠ ጤናውንም ደግሞ ዙፋንም ብርቱካን ስላናደደቻት በፍጥነት ወደ ወንድሟ ነበር የሄደችው። ወደ ወንድሟ ሁሉንም ነገር ወንድሟ ስታገኝ ስለምትረሳ በፍጥነት ወደ ወንድሟ ሄዳለች። ብርቱካን ግን ደግሞ ብርቱካን በዚህ ጊዜ ከባድ የሆነ ነገር ስላላቻት ወንድሟ ስታይ ግን ተረጋግታለች። ወንድሟ ሲንቀሳቀስ ለማየት የጓጓቸው ዙፋንም እንግዲህ በረከትም ዙፋን ብሎ ሲጠራት ትሰማለች። ዙፋን ታለቅሳለች ማለት ነው። በጣም ውስጧ ስቅስቅ እያለች ነበረ ስቅስቅ እያለች ነበረ ስታለቅስ የነበረው። ስለ ወንድሟ ጭንቀት የበለጠ ሲያወራ ደግሞ ደስተኛ አድርጓት ነበረ። ወንድም እያወራህልኝ ነው እያለች ደስታ ውስጥ ገብታለች። የበለጠ ደግሞ ኤልሳ የእሷ ደስታ ለማሳየት በረከት በራሱ እግሩ ሲቆም እና ሲንቀሳቀስ አይታለች። በጣም ደስታዋንም ከአቅሟ በላይ ነበረ። ወንድሟንም እንግዲህ አቅፋ በጣም ስታለቅስ ነበረ። በረከትም ከእሷ ጋር አቅፏ ሲያለቅስ ነበረ። እንግዲህ በረከት አሁን ላይ ጤናውን በጣም እየተሻለው ስለመጣ ዙፋንም መጠየቅ እንዳለባት አስባለች። ስለ ጤናው፣ ስለ ጥሩ ህይወቱ አሁን ላይ የተፈጠረውና ብርቱካን ያደረገችው ነገር ለመጠየቅ ሞክራ ነበረ። ግን ደግሞ ከባድ ነገር ነው የተፈጠረው። ይህንን ነገር ደግሞ በጭራሽ በረከት መስማት አይፈልግም። ጤናውን ምንም እንኳን ቢመለስም ለዚህ ናክል እሷ ላደረገችው ነገር በጣም ከባድ ህመም ስለነበረ መቋቋም አቅቶት መልሶ ታሟል ማለት ነው። በመሀልም ዙፋን ደስታዬ ሳልጨርስ ብላ ጭንቀት ገብታለች። እንግዲህ ብርቱካን ሊሊ እህቷንም ለመቀበል ወጥታ ነበረ። ሊሊ እንዳለችው አስረፍዳባት እንግዲህ መንገድ ላይ አስቆማት ስለነበረ በጣም ተበሳጭታለች። ብርቱካንም እንዴት እኔ ነኝ ጥፋተኛዋ፣ ለነገሩ እታገሳለሁ እያለች ስትጎራደድ ነበረ። ሊሊ በፍጥነት ስላልደረሰች ተናዳ ነበረ። እኔ መንገድ ላይ መቆም አልፈልግም፣ አልችልም፣ እኔን አስቆመሽ እያለች ክብሯን እንደተነካ ስታስብ ነበረ። እንግዲህ ሊሊ መጥታለች። ከመጣችን በኋላ ለማቀፍ ብትሞክርም እህቷ እንደምን ነው አካበድሽ እያለች ነበረ። ሌላ ጊዜ ፍቅር ሰጥታ የማታውቀውንም ለሊሊ ፍቅር ስትሰጣት ነበረ። ይሄ ነገር እንዳለመደችው ነበረ ያሳየቻት። ሊሊ ምንም ነገሯ እንድትነካ አልፈለገችም። በፍጥነት ወደ ቤት ወስዳታለች። ግን ደግሞ ቤተሰቡ ጋር ስትቀላቀል ሊሊንም አዲስ ሆናባቸው ነበረ። ምንድን ነው የምትሰራው? እቺ ደግሞ ማናት እያሉ ሌላ ጥያቄ ነበረ የጠያየቋት።
በዚህ መሀልም እሷ ከኛ ጋር ነው የምትኖረው ብላ አስተዋውቃለች። በመሀልም እንግዲህ ብርቱካን ሊሊ እዛ ቤት እንድትኖር ለእቴቴ አስፈቅዳታለች። እቴቴ ግን ምንም እንኳን ፈቃደኛ ባትሆንም ብርቱካን የያዘችባትንም መረጃ አሁን ላይ የዙፋንም ትክክለኛ ልጅ አለመሆን እንደምታጋልጣት ስለነገረች ስለ እቴቴም ሁሉንም ለዙፋን ትነግራለች። ዙፋን ተናዳለች። እንግዲህ እቴቴ በዚህ ነክል ለምን ትፈቅዳለች ብላለች። ብርቱካን አሁን ላይ የምታስፈራራበትንም ነገር ዙፋንንም እዛ ቤት ልጅ አለመሆኗ ነው። ሊሊ ግን ከባድ የሆነ የእህቷ ወጥመድ ዘርግታላታለች። እንግዲህ ሊሊ ስታወራ በረከትንም ያደረገችውንም ብቻ ሳይሆን ዙፋንም ያደረገቻትንም ነገር ስለምታውቅ አሁን ላይ በስልክ ቅጂ ያስቀምጣለች። እህቷ እዛ ቤት ከገባች በኋላ አንቺ ግን ከልጅነት እስከ አሁን ድረስ ከምታድጊ ክፋትሽን ይበቃሻል፣ እኔ ሰራልሻለሁ እያለች ነበረ። እንግዲህ ሊሊ በተቃራኒ እህቴን ታግዘኛለች ብላ ወደዛ አስገብታት የበለጠ ደግሞ ከባድ የሆነ የራሷ ወጥመድ እየዘረጋችላት ትገኛለች። እንግዲህ ሊሊ በጣም ከባድ የሆነ ነገር ለብርቱካን አዘጋጅታለች። የስልክ ቅጂ አስቀምጣለች እና ደግሞ በረከትንም ከዚህ በላይ ልትጎጂው አልፈልግም ብላለች። እንግዲህ በረከት አሁን ላይ ላደረገችው ነገር ሁሉ እውነቱን ከዚህ በላይ አይገባውም ብላለች። የበለጠ ደግሞ ከባድ ህመም ሆኖባታል ማለት ነው። ሁሉንም ነገር ሊሊ ለብርቱካን ለማጋለጥ እሷንም ቀድማ ለማሳሰር ነው እየሞከረች ያለችው። ዙፋን እንግዲህ ከሊሊ ጋር ትንሽም ቢሆን እየተግባቡ ነው። ወደ ምኞት አንድ የማይታወቅ ስልክ ተደውሏል። ይህንን የማይታወቅ ወደ ምኞት የተደወለው ስልክ ከፋሚሊዎቿ ይሆን ወይስ ለማን ነው? እና አሁንም ምኞት ከባድ የሆነ ስቃይ ውስጥ ልትገባ ይመስላል።